ኤ ማን ነው ካልኩ ኤ እንትና ነው። ቢ ማን ነው ከተባልኩ ቢ እንትና ነው። ቢ ማን ነው? ቦጌ ማን ነው? ባለቤቴ እሷ ማለት ነው። ቢ ሆሳና ያለው ቤት ሄደን ያ ግድግዳ ይታያል። የዛ ግድግዳ ከለር የተቀባ የውስጠኛው ክፍል የተቀባ ቤት አየው። ሽሮ ከለር ውስጡ የተቀባ ቤት አየው። ሆሳና ወንደሰን ማን ነው? እኔ ነኝ ራሴ እኮ። ምረት የምትባል ሲታቃለህ? ማን ነች? የባለቤቴ ያክስት ልጅ። አዲሱ ማን ነው? አዲሱ ማን ነው? አዲሱ መሐንዲስ ነው። አዲሱ እንዲሰራላችሁ የመሬት ፕላን ሰጣችሁታል፣ ግን አልሰራውም። አልሰራም። ብር ሰጣችሁታል። እዚህ አካባቢ ማክቤል የሚባል ስም ጋር የተገናኘ ነገር ያለው ሰው አለ እዚህ? ምንሽ ነች? ምንሽ ነው? የእህቴ ልጅ። ማን ነው ስሙ? ማክቤል። የእህትሽ ልጅ። እህትሽ የት ነው ያለችው? የት እንዳለች አታውቁም? አናውቅም። ማን ነው ማክቤል? የባለቤቴ ልጅ። እህትሽ የት እንዳለች አታውቂም? አናውቅም። ለምን ትደውላለች? ቤት አስደውልም። ጠፍታለች። ኢየሱስ ጌታ ነው። ቤት ትደውላለች። ለምን አትደውልም እኮ? ጠፍታለች። ቤት አትደውልም። አስባ ማታገ የማክቤልና አባትም እናንተ አታውቁም? እውነት ነው። አናውቅም አይደለም? የማክቤል አባት እናቴ ነው የምታሳድገው። የማክቤል አባት የት ነው ያለው? አላውቀውም። ሁለቱም የማክቤልና አባት ያለው። እኔ ለሎተሪ አልጸልይም፣ ግን 5 ሚሊዮን ብር ያለው ከፍቶ ያየው ሰው አለ? የለም። ማንም ከኔ ውጭ ማንም አይዘው። አልከፈትኩም። ተመስገን የሚባል ሰው ታውቃለህ? መጠጥ ቤት የት ነው የምታውቀው? ተመስገን ሆሳና። የት መጠጥ ቤት ነው የምታውቀው? ስንት ብር ነው የሚለው? 5 ሚሊዮን 400 ሺህ። አልፈልግም መስማት። ኤ ማን ነው ካልኩ ኤ እንትና ነው። ቢ ማን ነው ከተባልኩ ቢ እንትና ነው። ሲ ካልኩ ሲ እንትና ነው። ዲ ካልኩ ዲ እንትና ነው። ቢ ካልኩ ቢ እንትና ነው። ቢ ማን ነው? ቦጌ። ቦጌ ማን ነው? ባለቤቴ ልጅ። እሷ ማለት ነው። ቢ ቢ ማን ነው? ምን ነች? ባለቤቴ ነች። ስለ ባለቤቴ ስም አድራሻ የነገርከው ያወራው ሰው የለም? እርግጠኛ ነህ? የት ነው የምትኖረው? ሆሳና 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 ያለው ቤት እንሂድ። ሆሳና ያለው ቤት ሄደን ያ ግድግዳ ይታያል። ያ ግድግዳ ከለሩ የዛ ግድግዳ ከለር የተቀባ የውስጠኛው ክፍል የተቀባ ቤት አየው። ምን ከለር ነው ይባለው? ሽሮ ከለር። ውስጡ የተቀባ ቤት አየው። ሆሳና። እሺ ወንደሰን ማን ነው? እኔ ነኝ ራሴ እኮ። ፕሮፌሰር ወንደሰን ማን ነው? ስለ ወንደሰን ብቻ አይደል፣ ወንደሰና ማን ነው እያለ ቀላል ኤቢሲዲ ልጠይቅህ። ምረት የምትባል ሲታቃለህ? ማን ነች? የባለቤቴ ያክስት ልጅ። ማን ነው ስሟ? ምህረት። ምህረት ማን ነች? ምህረት የባለቤቴ ያክስት ልጅ። የባለቤትህ ያክስት። አዲሱ ማን ነው? አዲሱ ማን ነው? አዲሱ መሐንዲስ ነው። አዲሱ እንዲሰራላችሁ የመሬት ፕላን ሰጣችሁታል፣ ግን አልሰራውም። አልሰራም። ብር ሰጣችሁታል። እናንተ ቤተሰብ ውስጥ ሁለት ልጅ ያለው ማን ነው? እህቴ ነች። ውጪ ነው ያለችው፣ ዱባይ ነው ያለችው። ስንት ልጅ ነው ያላት? ሁለት ልጅ። ሁለተኛውም ሁለት ነው ያላት። ሁለት ናቸው። ለምለምም ትዕግስትም። ስንት ልጅ ነው ያላት? ሁለት ልጆች ናቸው ያሉ። እዚህ አካባቢ ማክቤል የሚባል ስም ጋር የተገናኘ ነገር ያለው ሰው አለ እዚህ? ምንሽ ነው? ምንሽ ነች? ምንሽ ነው? የእህቴ ልጅ። ማን ነው ስሙ? ማክቤል። የእህትሽ ልጅ። እህትሽ የት ነው ያለችው? ጠፍታለች። ጠፍታለች። የት እንዳለች አታውቁም? አናውቅም። ምን ያክል ዓመት ሆነ? ማለትም መታ የሆነ ቀን መታ ከ2 ዓመት በኋላ መታ ጠፋች። ማክቤል ስንት ዓመቱ ነው? 6 አሁን 7ኛ ሐምሌ 20። ማክቤል ስንት ዓመቱ ነው? 9 ዓመቱ። ማን ነው ማክቤል? የባለቤቴ ልጅ። እህትሽ የት እንዳለች አታውቂም? አላውቅም። ለምን ትደውላለች? ቤት አስደውልም። ጠፍታለች። ኢየሱስ ጌታ ነው። ቤት ትደውላለች። ለምለም አትደውልም እኮ ጠፍታለች። ቤት መደወል አትደውልም። አስባም ልክ ነኝ?
ቤት አትደውልም? አዎ አስባም አታውቅም። አስባም አታውቅም። ቤት የሚባል ነገር ልክ እንደሷት ማለት ነው። የኛም አትደውልም። የት ነው ያለችው? አናውቅም። የት ነበረች? ጆይ ትኖራለች፣ ቱሉ ትኖራለች፣ ከዛ ቆሼኔ ትላለች። ከዛ ምንም አድራሻዋንም ልንይዝ አልቻልንም። የእሷን ጓደኛ ህይወት የምትባል ሴት አየው። እህትሽን ከጨለማ ከዚህ ሰዓት ጀምሮ ነፃ ወጣዋት። በኢየሱስ ስም ኃይል ነፃ ወጣችልሽ። በኢየሱስ ስም ኃይል ነፃ ወጣችልሽ። በኢየሱስ ስም ኃይል ነፃ ወጣችልሽ። ነፃ ወጣችልሽ። ከዚህ በኋላ ለቤተሰብ መደወል ጀመረች። ለምን መሰለሽ እንደዚህ የሚለው? የማክቤልን አባትም እናንተ አታውቁም። እውነት ነው አታውቁም አይደለ? የማክቤል አባት እናቴ ነው የምታሳድገው። የማክቤል አባት የት ነው ያለው? አላውቀውም። ሁለቱም የማክቤልን አባት ያውቁ። እናትሽ ነች ማክቤልን እያሳደገች ያለችው። ማክቤል ማን እያሳደገ ያለው? እኔ ነኝ። አንተ ነህ እያሳደግክ ያለው። አንድ ሁለት አራት ልጆች ያለው። ስንት ልጅ? ከሱ ጋር አራት ልጅ። አራት ልጅ ከሱ ጋር አራት ልጅ። የእናንተን ቤተሰብ አየሁት። አራት ልጅ። የእናንተ አይን እንደዚህ እንዲከፈት ጸለይ። አሜን አሜን። የእናንተ አይን አሜን ተከፋፈተ። አሜን 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 አሜን። ስንት ልጆች? አራት። እናንተ ጋርሳ? አራት ልጅ። አራት ልጅ። ስለ እህትሽ አታልቅሽ። አሜን አላለቅስም፣ ግን እየጸለይኩ ነው። እህትሽ አሁን ልነግርሽ ፍቃደኛ ያልሆንኩበት ስራ ውስጥ ገብታ ነው የጠፋችው። አሜን። ልነግርሽ አልፈልግም እንደምትሰራ። አልፈልግም መስማት። ቡታጅራ የሚባል ከተማ አየው። እህትሽ ከቤተሰቡ ጋር ተቀላቀለች። ከቤተሰቡ ጋር ተቀላቀለች። አሜን። ከቤተሰቡ ጋር ተቀላቀለች። የለምለም ችግር ልክ እንደዚህ እህት ነው። ሰይጣን በትዳር እንዳይሳካላት፣ በብዙ ነገር እንዳይሳካላት ቁልፍልፍ አድርጎታል። ጨለማም ከሁለታችሁ ቤተሰብ ላይ ተባሯል። እርግማን ከሁለታችሁ ቤተሰብ ላይ ተባሯል። በነገራችን ላይ በተደጋጋሚ አራት ጊዜ አይቻለሁ። አራቱንም ጊዜ ህልም አላይም። በነገራችን ላይ እሺ የተናገርኩት ነገር ይሄ ነው ካልኩኝ ይሆናል። አሁንም ራሱ ያረፍኩት የሆነች ኦርቶዶክስ ነች፣ አላቃትም፣ ዘመዴ አይደለችም። ግን መኪና ጠፍቶባት መኪናዋን አስመለስኩላት። በቃ ይያዛል ብያት ለሰውየው ነገርኳት። ከዛ ሰውየው ሂጂ ዛሬ ሂጂ ትይዣለሽ አልኳት። እጸልያለሁ ቤት ቁጭ ብዬ። ከዛም ብዙም ጸሎት አልችልም፣ ግን በቃ የሆነች አንድ ሁለት ሶስት ቃል እናገርና አባታቸው ነው ብዬ ነው ከዛ አነባለሁ። ከዛ ሄዳ ያዘች። ትንሽ የሰናፍጭ ቅንጣት ነው አንተ ያለ። ሁለት ጥቅስ አነባለሁ ከዛ አባታቸው ነው ብሏል። እሺ ከዛ ሄዳ ትይዣለሽ ሂጂ በር ላይ ታየዋለሽ አለ። የወሰደባት ተፈርዶበት ነበር። ያዘችው፣ መኪናዋ ተመለሰላት። እሷ ጋር ነው ያረፍኩት መጥቼ። ከዛ በቃ ዛሬ ትናንትና ዋልኩኝ፣ ዛሬ ደግሞ እዚህ ቅዳሜና እሑድ አርፌ ነው የምሄደው ምናምን አልኳቸው። እዚህ ቸርች ደርሳለሁ ብዬ መጣሁኝ። ከዛ እኔ ያን ያህልም እምነት ላይ እንትን አለ ብዙም የሚቀበል ሰው አይደለሁኝም። አንተ ምን ማድረግ እንዳለብህ ልንገርህ። ተመስገን የሚባል ሰው ያለው። እሺ ስልክ አለ? ከነዚህ ሰዎች የትኛውን ተሜ ነው አንተ የምታውቀው? በምን ነው የምታውቀው? መጠጥ ታውቃለህ? መጠጥ ማን ነው የሚጠጣው? ተመስገን የሚባል ሰው ታውቃለህ? መጠጥ ቤት የት ነው የምታውቀው? ተመስገንን ሆሳና ነው። የት? ሆሳና መጠጥ ቤት። መጠጥ ቤት ነው የምትተዋወቁ? ከተመስገን ብቻ ተጠንቀቅሽ። ነገሮች ተከፋፍተዋል። አሜን። እርግማን ለዘላለም ተሰብሯል። አሜን። አትያዝም። አሜን። በኢየሱስ ስም አሜን። ያንቺን በሮች አስከፍቻለሁ። ነገርሽ ተለቋል። አሜን። ተባረኩ። አሜን። ይችላል፣ ይችላል። የናዝሬቱ ኢየሱስ ይችላል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ።
ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ የምትመለከቱት ሄቨን ቲቪ ነው አብራችሁን ቆዩ